ሐምሌ 16 2016 ዓመተ ምህረት በሳይንስ ሙዚየም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ከተጀመረ ጊዜ ጀምሮ ያው እንደ ሀገር በአንድ ጊዜ ነው የተጀመረው። ስለዚህ እስካሁን ባለው ሂደት ወደ 8 ወር አካባቢ ሆነዋል የዚህ ቴኮደርስ ፕሮግራም ከተጀመረ። ለተቀላይ እንግዲህ እንደ ሀገር ያው በ3 አመት ከ2017 እስከ 2019 5 ሚሊዮን ኮደሮች ለማምረት ነው። በዚህ በ3 አመት ደግሞ ለአዲስ አበባ የተቀመጠው ግብ 300,000 ነው። በ2017 ዓመተ ምህረት ደግሞ 75,000 ሰዎችን በሰርቲፊኬት በአንድ ወይም ከአንድ በላይ በሆኑ የስልጠና ዘርፎች ያው ማስመረቅ ነው የሚሆነው። ስለዚህ በተቀመጡት 4 የስልጠና ዘርፎች በተለይም በዳታ ሳይንስ ፋንዳሜንታል፣ በአንድሮይድ ፋንዳሜንታል፣ በአርቲፊሻል ኢንቴሊጀንስ እና በፕሮግራሚንግ ፋንዳሜንታል እንግዲህ 4 የስልጠና ርዕሶች ናቸው እየተሰጡ ያሉት። እንግዲህ ከዚህ ውስጥ በተደረገው የተለያዩ የግንዛቤ ማስጨበጫ ፕሮግራሞች እስካሁን እንደ አዲስ አበባ በፕሮግራሚንግ ፋንዳሜንታል ከ45,000 በላይ ሰዎች ስልጠናውን እየተከታተሉ ነው። በተመሳሳይ በዳታ አናሊሲስ ፋንዳሜንታል እንደዚሁ ከ51,000 በላይ ሰዎች አሉ። በአንድሮይድ ዴቨሎፕመንት እንደዚሁ ወደ 49,000 ሰዎች አሉ። አርቲፊሻል ኢንቴሊጀንስ ያው ዘግይቶ ነው የተጀመረው፣ ወደ ጥቅምት ዳር አካባቢ ነው። 3ቱ ናቸው መጀመሪያ ላይ ሐምሌ አብረው ላውንች የተደረጉት እንጂ አርቲፊሻል ኢንቴሊጀንስ በኋላ የገባ ፕሮግራም ነው። እሱ ላይም ወደ 18,489 ሰዎች እየተሳተፉ ነው ያሉት። እንደ አጠቃላይ እንደ አዲስ አበባ 165,099 ሰዎች በአራቱም የስልጠና ዘርፎች እየተሳተፉ ነው ያለው። ነገር ግን ከነዚህ ከ165,099 ሰዎች 55,886 ብቻ ናቸው ስልጠናውን በደንብ አጠናቀው እንደገና ደግሞ በእያንዳንዱ ስልጠና የተቀመጠውን የመውጫ ፈተና አልፈው ኡዳሲቲ ከሚባለው የስልጠናውን ከሚሰጠው አካል ሰርቲፊኬት የወሰዱ ወደ 55,886 ናቸው። እንደ አጠቃላይ እስከ ሰኔ 30 ግን እነዚህ መሰልጠኑ ብቻ በቂ ስላልሆነ ሰርቲፊኬት በእጃቸው ዋናው ስልጠና ደግሞ የመውጫ ፈተናውን ወስደው ከኡዳሲቲ ሰርቲፊኬት የሚወስዱ ሰዎች ቁጥር ሰኔ 30 2017 እንግዲህ 75,000 ሰዎች እንጠብቃለን ማለት ነው። ስለዚህ እንደ አጠቃላይ እስከ የካቲት 30 ያለው መረጃ ነው። እስከ ሰኔ 30 እንግዲህ ወደ 20,000 ሰዎች አካባቢ ቢያንስ በአንዱ ሰርቲፊኬት እንዲወስዱ ከኛ እንደ አዲስ አበባ ይጠበቃል ማለት ነው። በመንግስት ተቋማት ለምሳሌ ሲቪል ምዝገባና ነዋሪዎች አገልግሎት እስካሁን ወደ 256 ሰዎች አሰልጥኖ አስመርቋል። በአብዛኞቹ 2ም 3ም ሰርቲፊኬት የወሰዱ አሉ። ይሄ ተቋም ደግሞ አፈጻጸሙ ያው እንደ ተቋም እንደ ከተማ ያው ግንባር ቀደም የሆነ ተቋም ነው። ስለዚህ በዚህ በቴኮደርስ የተሳተፉ ሰዎች የተቋሙን አፈጻጸም ከመጨመር አንጻር አስተዋጽኦ አድርገዋል። በተመሳሳይ በትምህርት ቢሮ፣ በስራና ክህሎት ቢሮ እንደ ክፍለ ከተማ ደግሞ በየካ ክፍለ ከተማ፣ አዲስ ከተማ፣ ንፋስ ስልክ፣ ቂርቆስ፣ ለሚኩራ የመሳሰሉትም እንደዚሁ በአብዛኛው በተቋማት ያሉ ሰራተኞች በዚህ ላይ እየተሳተፉ ስለሆነ የተቋማት አፈጻጸም ከጊዜ ወደ ጊዜ እየጨመረ መሆኑን መረዳት ይቻላል። ነገር ግን ከመንግስት ተቋማት ውጪ ያሉ ወጣቶች ያው የተወሰኑ መረጃዎች ናቸው ያሉን። በተለይም ወደኛ ተቋም መጥተው ያመለከቱ በዚህ በቴኮደርስ ፕሮግራም ካሉ ስልጠና ዘርፎች ወስጄ አጠናቅቄ የራሴን ሲስተም ዴቨሎፕ አድርጌያለሁ እና ይሄንን ሰርቲፋይ አድርጉልኝ፣ ስታንዳርዱን አስጠብቁልኝ እያሉ እያመለከቱ የሚመጡ ወጣቶች አሉ። ለአብነት የሚጠቀሱ ግን 2 ግለሰቦች ናቸው። አንደኛው አቃቂ ቃሊቲ ክፍለ ከተማ ያለ አንድ ሰው እነዚህን 4ቱንም ኮርሶች በማጠናቀቁ ወደ 3 ሲስተሞች አካባቢ አሁን አልምቶ ወደ ተግባር አስገብቷል። አንደኛው እንደ ከተማ አስተዳደር የመንግስት መስሪያ ቤቶች የሚጠቀሙበት የካፍቴሪያ ሲስተም ነው። ሁለተኛው የከተማችን ግንባታ እና ዲዛይን ፈቃድ ቢሮ እዛ ላይ አልምቶ ተግባራዊ አድርጓል። ሌሎች ለምሳሌ እንደ ራሳቸውን ስታርታፕ አቋቁመው የቴኮደርስንም ስልጠና ወስደው ደግሞ የተለያዩ ሲስተሞችን አልምተው ወደ ስራ የተለያየ ቦታ ያስገቡዋሉ። ትልቁ ነገር ግን አሁን በተለይም የግል የአይሲቲ ተቋማት አሁን ወደኛ ተቋም ጥያቄ እያቀረቡ ነው ያሉት። የሰው ኃይል ቅጥርን በተመለከተ የምንፈልጋቸው የሰው ኃይል እንዳጠቃላይ በዚህ በቴኮደርስ ውስጥ ተሳትፈው በተለይም ደግሞ በ3ቱ የስልጠና ዘርፎች ሰርቲፊኬት ያላቸው ሰዎች መልምለን እንድንሰጣቸው እየጠየቁ ነው ያሉት።
እንደ መንግስትም ያው የሲቪል ሰርቪስ ፖሊሲ ወጥቷል፣ አዋጅም ወጥቷል። እንደ አዲስ አበባ አዋጅ 85/2017 እንደወጣ ይታወቃል። በዚህ አዋጅ ውስጥ ከተካተቱት አንዱ ምንድነው በመንግስት ተቋማት ያሉ ፈጻሚዎች ወይም ሰራተኞች በቴክኖሎጂ ራሳቸውን ማብቃት እንዳለባቸው፣ በተለይም ደግሞ ከቴክኖሎጂ ጋር በተያያዘ በአንዱ የስልጠና ዘርፍ የግድ ሰርቲፊኬት መውሰድ እንዳለባቸው ስምምነት እየተደረሰ ነው ያለውና በቀጣይ በሚኖሩ በመንግስት ተቋማት የዝውውር የደረጃ እድገት የቅጥር ሂደቶች ላይ በኢቴኮደርስ በአንደኛው አትሊስት መጨረስ ወይም ሰርቲፋይ መሆን ለእንዲህ አይነት ነገር ውድድሮች እንደ መስፈርት እንደሚያገለግል የጋራ መግባባት ላይ ተደርሷል።